ጥሩ ሰው በሆንኩ ቀን የረዳኝ እግዚአብሔር በረከስኩ ቀን አይተወኝም። ስለዚህ እግዚአብሔር እውነተኛ ረዳት ነው። ሰው ግን ቀን የጣለለታ ጥሎ ይሄዳል። እግዚአብሔር እውነተኛ ረዳት ነው። ሁሉ ነገር ሲያልቅ ብቻችን ስንቀር አብረውን የሚቆም እሱ ነው። የእግዚአብሔር ቤተሰቦች እግዚአብሔር እውነተኛ ረዳት ነው ማለት እሱ ነው። መርጦ አይረዳም። እግዚአብሔር አሽቃብጡልኝ አይልም። አሁን እኮ በጣም እኔ እንደው አንዳንድ ጊዜ ይገርማል። አሁን ለምሳሌ ለቤተ ክርስቲያን እንኳን ሰው ስራ ለመስራት ትሪትመንት ይፈልጋል። እንዲህ ይባላል እኒህ አቶ ገሌ በእውነቱ ለዚህ ቤተ ክርስቲያን ዋና ቀኝ እጅ ናቸው ካልተባለ ደስ አይለውም። ይሁን እኔ እንግዲህ እዚህ የዚህን ደብር አላልኩም፣ ኦል ኦቨር ዘ ወርልድ ነው። ገብታችኋል አይደለም? የዚህን ደብር ማለት ሳይሆን በቃ በአጠቃላይ ሰው ነው። ሰው እኔንም ጨምሮ ማለት ትሪትመንት በቃ ኮሚኒኬሽኗ ካላማረች ወይ አለቃው ወይ ሰባኪው ወይ መምህሩ ገብረ ስላሴ ወለተ ስላሴ መጣችሁልን አልተባለ አይሆን። እግዚአብሔር እንደዚያ አይደለም። አሁን ዝም ብለህ መተህ እግዚአብሔር ሆይ ሳንል ዝም ብለህ እንዲሁ ቆም ብንል ይሰማል፣ ልብን ያዳምጣል። እግዚአብሔር እለትሰምዑ ለሆሳሰ ልብ። ቆይ በኋላ የኔታ ይሉላቸዋል መላከ ገነት። እኔ በዚህ በጩኸቱ ዓለም ስለሌለውበት እሳቸው ይሉልናል። ይሄ መልካ ሕማማትና በጣም ደስ ይለኛል። ስለ ስላሴ የሚነገር ነውና እለትሰምዑ ለሆሳሰ ልብ። ደስ ሲል ስላሴ የልብን ሹክሹክታ የሚሰሙ የልብን አፍን አይተው ሳይሆን ነገር አሳምሮ ተናግሮ። እኛ እኮ ኮሚኒኬሽን ስኪል ተብሎ ኮርስ እየተሰጠን ነው። ሰው የሚወድልህ ወግ እንዴት አድርገህ ታዋጋለህ ነው ጨዋታው። መከራ አድርገህ ማዳመጥ አንዱ ስኪል ነው። ምናምን የሰዎችን ጥቅም አስቀድም፣ ምንትስ እንደዚህ በል፣ የቃላት ምርጫ ይኑርህ። እግዚአብሔር እንደዚያ ሳይል ጥሩ አድርገው ተናገሩ፣ ፍልስፍና ተምረዋል፣ ዲግሪ ያላቸው አነጋገር ይችላሉ። መግቢያው እንዴት ነው? አተታውሳ ኮንክሉዥኑ ጥሩ ነው አይልም። እግዚአብሔር ልብን ይሰማል። ልብን የሚሰማ እግዚአብሔር ነው። ሐና የሳሙኤል እናት ሐና ምንም እኮ ነገር አላለችም፣ በልቧ ነበር የምታተኮትኩ። እግዚአብሔር የልቧን ይሰማል። እግዚአብሔር የልቧን ይሰማል። ሌሎችም እና እግዚአብሔር ልብን ያያል፣ ሰው ፊትን ያያል የተባለ ለዚህ ነው። እናንተ ቀዝቃዛ ውሃ የሰጠ መንግስተ ሰማያትን ይወርሳል ብላችሁ ታስተምራላችሁ። አሁን በባለ 50 ቄሶችን ቀዝቃዛ ውሃ ቀድቼ ብጠራቸው ይመጣሉ ወይ አሉኝ። አይገርማችሁ? እነዚህ ይመጣሉ። ስለዚህ አሁን እኔ የምነግራችሁ እና መርጦ ንስሐ ልጅ መያዝ፣ ድሃውን ንስሐ አባት አልሆንም ማለት፣ ሀብታሞችን ቶሎ ቶሎ እያገኙ የድሃውን ስልክ አለማንሳት። እንደው ድንገት ከተፈጠረ ሜቢ ነው፣ ድንገት ከተፈጠረ ነው። እስካሁን አያረጉትም። ድንገት ከተፈጠረ ይችን እናስተካክል፣ እኛም ይችን እናስተካክል፣ እናንተም አትፍረዱ።